ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ከርማችሁ እንዴት ሰንብታችኋል? የሰዓቱን ዜና ከዚህ እንደሚከተለው እናሰማችሁ፣ አብራችሁን ሁኑ። አመራሮች የጨበጡትን እውቀት አቅምና ክህሎት በአግባቡ ወደ ተግባር መተርጎም አለባቸው ሲሉ ሌተናንት ጀነራል መሐመድ ተሰማ ተናገሩ። ምስራቅ እዝ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን አመራሮች አስመርቋል። በጎጃምና በደቡብ ጎንደር የተሰማሩት ወታደራዊ አመራሮች በሁለት ወራት ቆይታቸው የስነልቦና፣ የተኩስ፣ የስልት፣ የአካል ብቃትና አሃድን ለውጊያ ማዘጋጀት፣ የተዘጋጀውን አሃድ መምራትና ሌሎችንም ክህሎቶችን ቀስመው ነው ለምረቃ የበቁት የተባለው። በምረቃ ስነስርዓቱ ላይ የተገኙት የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ የኢፌዴሪ መከላከያ ሰራዊት የሀገርን ሉዓላዊነት ለማስጠበቅ የኢትዮጵያን ዳር ድንበርና የሕዝብን አንድነት በኃይል ለመናድ የሚሰነዘርን ጥቃት ሁሉ በመመከት የሀገራችንን ሰላምና አንድነት የማረጋገጥ ተልዕኮውን በድል እየተወጣ ያለ የድል ሰራዊት መሆኑን አመላክተዋል። የዚህ ጀግና ሰራዊት አካል የሆኑት የስድስተኛና የምስራቅ እዝ አናብስቶች ጽንፈኛ ቡድኖች ፍላጎታቸውን በኃይል ለማሳካት የከፈቱብንን ጥቃቶች ሁሉ በማምከን ከሌሎች የተቋሙ ኃይሎችና እዞች እንዲሁም ከህዝባችን ጋር በመሆን የሀገራችንን ሰላም ማስጠበቅ መቻላቸውን አረጋግጠዋል። በአሁኑ ሰዓት የሀገራችንን ሰላምና እድገት የማይፈልጉ የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጆች መዘጋጀት ስላለብን ዛሬ የተመረቃችሁ አመራሮች የጨበጣችሁትን አቅም ይበልጥ ማጎልበት ይጠበቅባችኋልም ብለዋል። ተመራቂዎች የፈጠራችሁትን አቅም በምትመረምሩት ክፍል ብቁ አመራር በመስጠትና ጠንካራ አሃድ በመገንባት የያዛችሁትን አቅም በግዳጅ ላይ በብቃት በመምራት ድል ማስመዝገብ አለባችሁ ሲሉም ነው ያሳሰቡት። ሌተናንት ጀነራል መሐመድ ተመራቂዎች ወደ ክፍላቸው ሲገቡ ለድል እያበቃን ያለውን ህገ መንግስታችንን በጽናት በመያዝ የተቋማችንን ተልዕኮ ባህሪያትና እሴቶች በመተግበርና በማስተግበር የአመራር ሚናቸውን መወጣት እንደሚገባቸው አስገንዝበዋል። ተመራቂዎች በመስክ የሰለጠኑትን በእርግብ፣ በሰንሰል፣ በገዳም ልጅ አሞር፣ በጉልም እና በክሊኒክ በሰርተከዝ በቁጭ አካባቢ መሽጎ ወደ ነበረው ጽንፈኛ ኃይል በመሰማራት ከ12 በላይ ጽንፈኛን በመደምሰስ የጠላት ሎጂስቲክስን በማውደም በተግባር ማሳየታቸው የስልጠናውን ውጤታማነት ያሳየ መሆኑን ተናግረዋል። የሰራዊቱ የማድረግ አቅም ከተሞክሮና ከተከታታይ ስልጠናዎቹ እየጎለበተ መሆኑ ተገለጠ። ሰራዊቱ በተከታታይ ከተሳተፈባቸው የውጊያ ተሞክሮችና ልምዶች ከስልጠና አቅሞችም ጋር በማቀናጀት የማድረግ አቅሙ የጎለበተ ተልዕኮውን በብቃት የሚፈጽም ስልታዊ አመራር መፍጠር መቻሉ ነው የተገለጠው። በማዕከላዊ እዝ ግቤ ማሰልጠኛ ማዕከል ስልጠናቸውን ለሚከታተሉ ስልታዊ አመራሮች የወታደራዊ አመራርነት ንድፈ ሐሳብ ስልጠና በማጠቃለል የውጊያ ተሞክሮቻቸውን ያካፈሉት የማዕከላዊ እዝ አዛዥ ሌተናንት ጀነራል ዘውዱ በላይ ናቸው። የዞን የግዳጅ አፈጻጸምና የተገኙ ተሞክሮችን በማውሳት የተገኙት ድሎች የአመራሩ ጀግንነት፣ የኃይልና የሀብት አጠቃቀም በመዳበሩ ነው ያሉት ጀነራሉ መኮንኑ የሰራዊቱ የውጊያ ክህሎት ማደግ ብሎም ስልጠና የፈጠረው አበረታች አቅም ነው ብለዋል። ስነልቦናው የተገነባና ሞራላዊ ከፍታው የላቀ በጠላት ላይ ድል የሚቀዳጅ ሰራዊት በማብቃት ጠንካራ ተለዋዋጭ ሁኔታዎች የማይበግሩት መሪ እና አባላትን በመፍጠር እዙ አበረታች ተግባራትን ማከናወኑን ሌተናንት ጀነራል ዘውዱ በላይ ገልጧል። ፕሮፌሽናሊዝምን በመላበስ ተልዕኮውን በብቃት የሚፈጽም ውስጣዊ አንድነቱ የተጠበቀና ፍትሐዊነትን በሰራዊቱ ውስጥ በማንገስ ተዋግቶ የሚያዋጋ መሪ የተፈጠረ መሆኑን የተናገሩት ጀኔራል መኮንኑ ተልዕኮን በአጭር ጊዜ ከማጠናቀቅ አንጻር ውሳኔ ሰጪ መሰናክሎችን በጽናት ማለፍ የሚችል ስልታዊ አመራር መገንባቱን አረጋግጠዋል። ሌተናንት ጀነራል ዘውዱ በላይ ማዕከላዊ እዝ ውስጣዊ ተልዕኮቹን ከመፈጸም ጎን ለጎን ጂኦፖለቲካዊ ጉዳዮችን በመረዳትና በመተንተን የኢትዮጵያን ሉዓላዊነት በማስከበር ህዝብን ከጥቃት የሚከላከል የሰራዊት አመራር የመፍጠር ክህሎቱን የማዳበር ተግባር ተጠናክሮ እንደሚቀጥልም አመላክተዋል። ወደ ሌላው ዜና ስናልፍ በጽንፈኛውና በሽብር ቡድኑ ሸኔ ላይ እርምጃ ወሰድኩ አለ መከላከያ ሰራዊት።
በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛው ቡድን ላይ እርምጃ በመውሰድ ጽንፈኛውንና አመራሩን ደምስሷል፣ መሳሪያውንም ማርኳል ብለዋል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራገዳም አካባቢ የጽንፈኛ ቡድኑ አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የጽንፈኛ ቡድኑ ሻለቃ አዛዥ በየነ ምህረቱን ጨምሮ የጠላት ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሪባቶ ተናግረዋል። የክፍለ ጦሩ አዛዥ እንደተናገሩት ሰራዊቱ ቀጠናውን ቀድሞ በማጥናትና ጠላትን ከበባው ውስጥ በማስገባት አብዛኛው ኃይሉ የተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር ማዋል ተችሏል ብለዋል። በተመሳሳይ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን በሂደቡ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በማሰማራት የዘረፋ ተግባር እያከናወነ በሚገኘው አሸባሪ ቡድን ላይ እየወሰደው የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ገልጠዋል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዝረፍ ስራ ላይ ተሰማርቶ በሚገኙ አሸባሪ ቡድን ላይ በወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር፣ ክላሽና ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ አዛዥ ተናግረዋል። ሌላው ከዚሁ ጋር የተያያዘው ዜና በተያያዘ የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እንጭኒ ወረዳ ልዩ ስሙ ኩዩ አይሬ በተባለ ቦታ የሽብር ቡድኑ አባላት ላይ እርምጃ መውሰዱን አስታውቋል። መቶ አለቃ ጫላ ጎንፋ የክፍሉ ሰራዊት በአሸባሪው ሸኔ ቡድን ላይ እርምጃዎችን በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉም ገልጠዋል። በዚህም የሽብር ቡድኑን አባላት ጨምሮ መሳሪያዎችን በቁጥጥር ስር ማዋል ተችሏል ብለዋል። በመስዋዕትነት የተገኘውን ሰላም ማጽናትና መጠበቅ የሁሉም ኃላፊነት ነው ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። በመስዋዕትነት የተገኘውን ሰላም በማጽናትና በመጠበቅ የሁሉም ኃላፊነት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በማዕከላዊ ጎንደር ዞን ከአለፋ ሻውራ ወረዳ እንዲሁም ከጣቁሳ ወረዳና ከተማ አስተዳደር ከተውጣጡ ልዩ ልዩ የማህበረሰብ ክፍሎች የሃይማኖት አባቶች እንዲሁም ወጣቶች ጋር በአሁናዊ የአካባቢ የጸጥታ ሁኔታ ዙሪያ ተወያይተዋል። ጽንፈኛው ኃይል ባለፉት ጊዜያት በክልሉ ሕዝብ ላይ ኢኮኖሚያዊና ማህበራዊ ጉዳቶች እንዲደርሱበት አድርጓል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ከንብረት ማውደም ባሻገር ከማህበረሰቡ ባህል ያፈነገጡ አጸያፊ ድርጊቶችንም ይኸው ጽንፈኛ ኃይል ሲፈጽም ቆይቷልም ነው ያሉት። ለክልሉ ሰላም መሆን ሰራዊቱ መስዋዕትነት ከፍሏል። በመስዋዕትነቱም የክልሉን ሕዝብ ከከፋ ችግርና ሰቆቃ ታድጓል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ከጸጥታ ኃይሉ ጋር ተቀናይቶ ሰላሙን ማጽናት ከሁሉም የማህበረሰብ ክፍል የሚጠበቅ ተግባር ስለመሆኑም ተናግረዋል። ጽንፈኛው ኃይል የታሪካዊ ጠላቶቻችንን ተልዕኮ ከማስፈጸም ውጪ ሌላ ዓላማ የለውም ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ ክልሉን የብጥብጥና የትርምስ ቀጠና ለማድረግ ሲፈጽም የነበረው የዘረፋና የውንብድና ተግባር ማሳያ ባህሪው ነው ብለዋል። የሰላምን አስፈላጊነትና የጦርነትን አስከፊነት ማስተማር እንዲሁም በተሳሳተ መንገድ ነፍጥ አንግበው ጫካ የገቡትን መክሮ መመለስ ከሀገር ሽማግሌዎች፣ ከሃይማኖት አባቶችና ከምሁራን የሚጠበቅ ተግባር መሆኑን ያሳሰቡት ሌተናል ጀነራሉ ከዚህ ውጪ ፍላጎቴን በኃይል አሳካለሁ የሚል ኃይል እንደተለመደው የማያዳግም እርምጃ ይወሰድበታል ብለዋል። የውይይቱ ተሳታፊዎች በበኩላቸው የተገኘው ሰላም ተጠናክሮ እንዲቀጥል ከጸጥታ ኃይሉ ጋር በቅንጅት ለመስራትና የሚጠበቅባቸውን ሁሉ ለመወጣት መዘጋጀታቸውንም ተናግረዋል ሲል መከላከያ ዘግቧል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች ነው ሲሉ ሌተናል ጀነራል ሞሃን ሰበርማኒያን ተናገሩ። በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጀነራል መሃን ሰበርማኒያን በቅርቡ በዩናሚስ ሴንተር ኢስት የግዳጅ ቀጠናውን የተረከበውን የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎብኝተዋል። ሌተናል ጀነራል ሞሃን ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች የምትገኝ ሀገር መሆኗን ገልጠው በተለይ በተባበሩት መንግስታት ሰላም ማስከበር ሂደት ላይ ዘመን ተሻጋሪ ስራዎችን በውጤታማነት እየፈጸመች ነውና ይህንን የሚያኮራ ታሪክ ማስጠበቅ ያስፈልጋልም ብለዋል። የኢትዮጵያ ሰላም አስከባሪ ሰራዊት ተመራጭ የሰላም ኃይል ሊሆን የቻለው
ለተልእኮው ትኩረት ሰጥቶ መስራት በመቻሉ ነው ያሉት ሌተናል ጀነራል ሞሃን ሁኔታዎችን ፈጥኖ በመረዳት የሰላም አማራጮችን በመጠቀምና ግጭቶችን በማስቆም የተረጋጋና ሰላም የሰፈነበት ቀጠናን መፍጠር የሚችል ሰራዊት መሆኑን በተግባር እያሳየ ነው በማለት ገልጠውታል። ሌተናል ጀነራል ሞሃን ሰበርማንያን የኢትዮጵያ ሰላም አስከባሪ ኃይል በዩናሚስ ዓለም አቀፍ ሰላም ማስከበር ሂደት ላይ ያሉትን የረጅም ጊዜ ልምድና ተሞክሮችን ሰላምን የመፍጠር የመገንባት ባህሉን አጠናክሮ በመቀጠል ለሌሎች ሀገራት ሰላም አስከባሪ ኃይሎች ተሞክሮ የሚሆን ውጤታማ ስራ መስራት መቻሉን ሌተናል ጀነራሉ አረጋግጠዋል። በዩናሚስ የሴክተር ኢስት አዛዥ ብርጋዴር ጀነራል ራዛቅ አህመድ በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቀጠናው ሊፈጠሩ የሚችሉ ድንገተኛ ግጭቶችን ለመፍታት የተባበሩት መንግስታት የግዳጅ አፈጻጸም ደንብ ተከትለው በሚሄዱ በርካታ ስኬታማ ስራ መስራቱን ተናግረዋል። ከሌሎች አጎራባች ክፍሎች ጋር ያሉ መልካም ግንኙነቶችን አጠናክሮ በመቀጠል የተባበሩት መንግስታት ተልእኮን ዋነኛ ዓላማን ማሳካት እንደሚገባም ብርጋዴር ጀነራል ራዛቅ አህመድ ናቸው የገለጡት። በመጨረሻም ቀደም ሲል የሰላም ማስከበር ግዳጁን ሲወጣ የቆየውን 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ለቀጠናው ሰላም መስፈን ላበረከተው አስተዋጽኦ ምስጋናቸውን ያቀረቡ ሲሆን የግዳጅ ቀጠናውን ለተረከበው 20ኛ ሞተራይዝድ ሰላም አስከባሪ ሻለቃ መልካም የሥራ ጊዜን ተመኝተዋል። ፕሮፌሽናል የውጊያ ምህንድስና ባለሙያዎችን የማፍራት ተግባሩ ተጠናክሮ ይቀጥላል ሲሉ ሌተናል ጀነራል ደስታ አብቼ ናቸው የተናገሩት። የውጊያ ምህንድስና ክፍለ ጦር ያሰለጠናቸውን የመሰናክል አስቀማጭ አስወጋጅና የተገጣጣሚ የተንቀሳቃሽና የተንሳፋፊ ድልድይ ባለሙያዎችን አስመርቋል። በምረቃው ላይ በክብር እንግድነት የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ አብቼ የውጊያ ምህንድስና ክፍሉ የሰራዊቱ የጀርባ አጥንት መሆኑን ገልጠው የጠላትን እንቅስቃሴ ለመግታትና የወገንን እንቅስቃሴ ደግሞ ወይም ንቅናቄ ለማቀላጠፍ እያስቻለ መሆኑን ገልጠዋል። በተለያዩ ቦታና ጊዜዎች በተደረገ ውጊያ የተለያዩ ድልድዮችን በመስበር የሰራዊቱን እንቅስቃሴ ለመግታት የተደረጉ ሙከራዎችን ተንቀሳቃሽ ድልድዮችን በመገንባት ታሪክ የሰራ ክፍል መሆኑንም አውስተዋል። በሶማሊያ የሚንቀሳቀሰው የአልሻባብ ቡድን አደገኛ ፈንጂዎችን በማጥመድ በሰራዊታችን ላይ ጉዳት እንዳያደርስ በተሰሩ ስራዎች ውጤታማ ስራዎች ከመመዝገባቸውን ባለፈ ታላቁ የህዳሴ ግድብ ተገንብቶ እንዳይጠናቀቅ እንቅፋት ሲፈጥሩ የነበሩ የውጭና የውስጥ ጠላቶችን እኩይ ተልዕኮ ማክሸፍ መቻሉንም ነው የገለጡት። የመከላከያን የውጊያ ምህንድስና ክፍልን በሰው ኃይልና በቴክኖሎጂ ለማሳደግ በርካታ ስራዎች እየተሰሩ እንደሚገኙም ተናግረዋል። ጠንካራና ሁለገብ ብቃት ያለው ሰራዊታችንን የሚደግፉ የመሐንዲስ አባላትን የማፍራት እንቅስቃሴው ተጠናክሮ እንደሚቀጥልም አረጋግጠዋል። የውጊያ ምህንድስና ክፍለ ጦር አዛዥ ሌተናል ኮሎኔል ተስፋዬ ኩምሳ ባቀረቡት የስልጠና ሪፖርት የሰው ሰራሽና የተፈጥሮ ጥምሮችን የሚያስወግዱና የወገንን ንቅናቄ የሚያቀላጥፉ የውጊያ ምህንድስና ባለሙያዎችን ለማፍራት የተሰሩ ስራዎች ውጤታማ መሆናቸውን ተናግረዋል። ተመራቂዎች የተሰጣቸውን ተግባር ተኮር ስልጠና በአጥጋቢ ውጤት ማረጋገጣቸውንና በውጊያ ምህንድስና ኮሌጅ በምዘና መረጋገጡም ተጠቁሟል። ተመራቂዎች በውጊያ ምህንድስናና በድልድይ ግንባታ በቂ ክህሎትና አስተሳሰብ መያዛቸውና ቀጣይ የሚኖሩ ግዳጆችን ግምት ውስጥ በማስገባት የተሰጠ አቅም ማሳደጊያ ስልጠና መሆኑን ተገልጧል። በዕለቱ በስልጠናው የላቀ ውጤት ላመጡ ሰልጣኞችና የክፍለ ጦሩ አባላት ሽልማቶችም ተሰጥቷል ሲል መከላከያ ዘግቧል። ወደ መጨረሻዊ መከላከያ ተኮር ዘገባ ስናልፍ የሀገራችንን ሉዓላዊነት ለማስቀጠል የዘመናዊ ሰራዊት ግንባታን እውን ማድረግ ተገቢ ነው ተባለ። በአጭር ኮርስ እጩ መኮንን ማሰልጠን ትምህርት ቤት የሰራዊቱ የግንባታ አቅጣጫዎችን በተመለከተ ከትምህርት ቤቱ አመራሮችና የ26ኛ ዙር ንስር ኮርስ እጩ መኮንን ሰልጣኞች ጋር ውይይት ተደርጓል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፈቃደ ጸጋዬ ሀገራችን የሚሰነዝርባትን ማንኛውንም ጥቃት በመመከት ነፃነቷን ማስቀጠልና ሉዓላዊነቷን ለማረጋገጥ የዘመናዊ ሰራዊት ግንባታ አቅጣጫዎችን እውን ማድረግ እንደሚገባም ጠቅሰው የተቋሙ ማሰልጠኛ ትምህርት ቤቶች በትኩረት እየሰሩበት መሆኑንም ተናግረዋል። ሜጀር ጀነራል ፈቃዱ ጸጋይ ሰልጣኝ እጩ መኮንኖች የተቋሙ ተተኪ አመራር በመሆናቸው በጠንካራ የስነ ልቦና ዝግጁነት የሚሰጣቸውን ሀገራዊ ተልዕኮ በድል ለመወጣትና ጦርነትን ከሩቁ ለማስቀረት ቁርጠኛ በመሆን የጠንካራ ሰራዊት ባለቤትነታችንን ማረጋገጥ ይገባቸዋል ብለዋል።
የምስራቅ እዝ የሰራዊት ስነልቦና ግንባታ ዳይሬክቶሬት ዳይሬክተር ብርጋዴር ጀኔራል ማርየ ምትኩ በበኩላቸው ለአጭር ኮርስ ማሰልጠኛ ትምህርት ቤቱን የስነልቦና ግንባታ ስራዎች ላይ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። የአጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በቀጣይም ለሰልጣኞች በስነልቦና ግንባታ ዙሪያ የሚደረጉ ውይይቶች እንደሚቀጥሉ ገልጸው ሰልጣኝ እጩ መኮንኖችም የስነልቦና ዝግጁነታቸውን ማረጋገጥ እንደሚጠበቅባቸውም አመላክቷል ብሏል መከላከያ። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። ወደፊት መግፋት፣ ሀቅን መመስከር የምንችልባቸውን ድሎች እናገኝ ዘንድ አብረን እንሁን። እውነት ያሸንፋል። ወደ ዜናዎቹ እንሄድ። መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጠ። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት ያወሳል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን